የሚያወራ ሀሜት ይደርድር እኛስ ሆነናል ፍቅር በፍቅር ሊያፈርስ አስቦ የሸረበውን ተክቦ ይሆናል የሚያገኘውን ሰው የሰው ጉዳይ ምን አስጨነቀው? በአንዱ ህይወት ላይ አንዱ ምን ያቆነዘረው? ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ወሬኛ የሚያወራ ሀሜት ይደርድር እኛስ ሆነናል ፍቅር በፍቅር ብለን ከች ብለናል ማለት ነው። አይፎኑ የማን ነው? ቡራ የያዘው አይፎን ለማን ነው? እሺ የሚገርማችሁ ነገር ማለት ነው እነ ወሬ ሙልጭ ራሱ ሰሞኑን የሆነ ነገር አለ አንናገርም እያሉ ነው። እናንተ ከመናገራችሁ በፊት በነገራችን ላይ እኛም እናቃለን። እኛ ተቆጠቡ፣ ክፉ ነገር አትናገሩ እምላችሁ እኮ ለዚህ ነው ተቆጠቡ እምላችሁ ለዚህ ነው። እና እናንተ ከምታስቡት በላይ ሀይሚቲና ቡራዬ ብዙ ነገር እያሰቡ ነው ማለት ነው። በጣም ብዙ ነገር ግን ይሄ ነው ብዬ እኔም አልነግራችሁም። ይቆረጣችሁ። ዛሬ ለቆኛል። ትናንትና ፍንፍን አድርጎኝ ነበር። ዛሬ ግን ለቆኛል። በደንብ አድርጌ ልሳቅ እንጂ እንዴ! ትናንት እያስነጠሰ ጭንቅላቴ የራሱ ሊበተን ነበር የደረሰው። የሆነ ሽታ ሲሸተኝ ያፍነኛል። በነገራችን ዕጣን የሚሽተተኝ ሽቶ የሚሽተተኝ ሳይነስ አለብኝ። አፍንጫዬ በጣም ችግር አለበት እና ውዶቼ ማሮቼ እንዴት ነው? እኔ አሁን ምንድን ነው የማስበው ሀይሚቲና ቡራዬ ከዚህ ጭቅጭቅ ወጥት ብለውልን አዲስ ነገር ማለት ነው። በቃ አሁን ለትንሳኤ ማለት ነው ለፋሲካ አዲስ ነገር ይዘውልን እንዲመጡ አስባለሁ። ደግሞ የሚያሰብኩትም ደግሞ እውን እንደሚሆን 100% እርግጠኛ ነኝ ማለት ነው። እና የሆነ ነገር ልንገራችሁ እንዲህ ውዶቼ ማሮቼ ፍቅሮቼ መልእክት ተልኬያለሁ። ቡራን አትናገሩት፣ አትስደቡት። እኔ በእርግጥ እነግራችኋለሁ እኮ የሆነ ነካ አረግላችኋለሁ። ግን ያው አንዳንዶቻችሁ በብዛት ይገባችኋል፣ አንዳንዶቻችሁ ስለማይገባችሁ ነው እንጂ እሱንም ከራሱ ሰው ነው የተላከልኝ ከራሱ ሰው። እንደው እባክሽን ስም ሳጠቅሽ እንደው ዝም ብለሽ እንደው ላይላውን ነካ አድርጊልን እስኪ ተብዬ ነው። እና ለማንኛውም ምን የምላችሁ ነገር ምንድን ነው፣ ልጆቹን ለመከፋፈል አትሞክሩ። በቃ ሀይሚቲና ቡራን ለመከፋፈል አትሞክሩ። በተለይ ሀይሚን ወክላችሁ ቡራን ባሏን ማለት ነው ባሏን የምትሳደቡ ሰዎች፣ ባሏን መጥፎ ነገር የምትሉ ሰዎች ከዚህ ነገር ብትቆጠቡ ደስ ይለኛል። ሀይሚቲ ቡራን ሲነኩባት በጣም ነው የሚከፋት፣ በጣም ይከፋታል ማለት ነው። እና ስለዚህ ሀይሚን የምትወዱ ሰዎች ቡራን አትናገሩ፣ ቡራን ደግሞ የምትወዱ ሀይሚቲን አትናገሩ ስላችሁ አስተያየት መስጠት ትችላላችሁ። ግን ይህ መስመር ያለፈው ነገር ባትናገሩ፣ እራሳችሁንም ደግሞ ጭርጭር ባታደርጉ መልካም ነው ብዬ አስባለሁ። አንዳንዶቻችሁ ከልባችሁ ወረረድብን የምትሉት ነገር አለ። አይ ነው ስለምትወዱ ነው ማለት የሆነ አካል ስለምትወዱ በቃ ለየት አድርጋችሁ ስለምታዩ ነው። አንዳንዴ መፍረድን በእናንተ አይቻልም፣ ግን እናንተ እንደምታስቡት አይደለም። ቡራም ሆነ ሀይሚቲም የሆነ ቪዲዮ ሲሰሩ የሆነ ጓጓ ሲሉባችሁ ቪዲዮ ላይ እንደምታዩቸው አይደሉም። በነገራችን ላይ እሺ፣ ከካሜራ ጀርባ ሌላ ዓለም ውስጥ ያሉ በጣም ጨዋ መልካሞች፣ ስርዓት ያላቸው የሰው እድገት የሚፈልጉ ልጆች በተለይ ደግሞ ማለት ነው ከአካባቢያቸው ወይኔ አማርኛው ሊጠፋብኝ ነው እናንተ ከአካባቢያቸው ወይንም ደግሞ ከሰፈራቸው የሚወጡ ጓደኞቻቸውን በቃ የሚያውቁትን ሰው ለማሳደግ ደፋ ቀና የሚሉ ልጆች ናቸው። ስለዚህ ማለት ነው ሁላችንም የሆነ እንዴት ነው አራዳ እንሆን እስኪ እንደነሱ። እነሱ አሁን በቃ አራዳ ናቸው።
አራዳ ማለት በነገራችን ላይ ዱርዬ ማለት አይደለም። አራዳ ማለት መልካም ነገር የሚሰራ በቃ አራዳ ማለት ነው። በቃ እና ቡራም ተናግሯል። ሰምታችሁት ከሆነ እንዴ ምን ሆናችሁ ነው እናንተ ጅል አትሆኑ ብሏል። እና ማለት ነው እውነት ነው ብላችሁ በጣም ጎበዝ ልጆች ናቸው። ስለዚህ ተዋቸው፣ በእናታችሁ ተዋቸው ነው የምለው። ግን ቡራና ሀይሚቲም ደግሞ አንዳንድ ጊዜ ተመልካችን ማክበር አለባችሁ። የሚወዷችሁን የሚያደንቋችሁን የምትሰሩት ሁሉ የሆነ በቃ እናንተ ሲከፋችሁ እውነት ስለሚመስላቸውም እነሱ አንዳንድ ጊዜ ጋብ ፍጠሩ፣ ጭቅጭቅ አታብዙ። ለእናንተ መልእክት ማድረስ አለብኝ መልእክት ማድረስ አለብኝ እና ጭቅጭቅ አታብዙ፣ ሰላም ደስ በሚል ነገርም ኑ ብዬ እላለሁ። ግን በቅርብ ማለት ነው የምትደሰቱበት ነገር አለ። ትዕግስት ይኑራችሁ ነው የምለው። በቃ ትዕግስት ይኑራችሁ። ባይ ባይ።